ወበረካቱ ድነ የተከበራችሁ የነጃሺ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሺ ቢዝነስ ፕሮግራማችን ተጀምሯል። ፕሮግራሙን አዘጋጅቼ ማቀርብላችሁ ደግሞ እኔ ዙበይዳ ሐሰን ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝኳችሁ። ቀዳሚ የምናደርገው የመረጃ ሰዓታችን ነው። ወደ መረጃ ሰዓታችን እናልፋለን። ቀዳሚ ካደረግነው የሀገር ውስጥ የቢዝነስ መረጃችን ጀምራለን። ሁለተኛው የኢትዮጵያ ጅቡቲ የቢዝነስ ማስፋፊያ ጉባኤ መካሄዱ ተነግሯል። የሎጂስቲክ አቅርቦት ለቀጠናዊ የቢዝነስ ትስስር በሚል መሪ ሐሳብ ሁለተኛው የኢትዮጵያ ጅቡቲ የቢዝነስ ማስፋፊያ ጉባኤ በጅቡቲ ነው የተካሄደው። ጉባኤው የኢትዮጵያ የጅቡቲ ሎጂስቲክ ትብብር ለማሳደግ ያለመ መሆኑን ተነግሯል። የኢትዮጵያ ሎጂስቲክ ዘርፍ ማህበር ፕሬዝዳንት የሆኑት ኤልሳቤት ጌታሁን ጉባኤው በሎጂስቲክ ዘርፍ የሚስተዋሉ ችግሮችን በመቅረፍ ቀጣይነት ያለው የቢዝነስ እድገት ለመፍጠር እንደሚረዳ ተናግረዋል። ጉባኤው ለእድገትና ትራንስፎርሜሽን በሚፈጠረው እድል ለቀጠናው ተምሳሌታዊ ትብብር እንደሚሆንም ጠቁመዋል። የጅቡቲ የንግድና ቱሪዝም ሚኒስተር አቶ መሐመድ ዋርሳ በበኩላቸው ጉባኤው የሁለቱን ሀገራት የንግድ ትብብር በማሳደግ ኢትዮጵያ ጅቡቲ ኮሪደርን ይበልጥ ውጤታማ እንደሚያደርግም አንስተዋል። በሁለቱ ሀገራት መካከል የትስስር የእውቀት ሽግግርና ስትራቴጂካዊ ትብብር ለመፍጠር የሚያስችል መድረክ እንደሆነም ነው የተነገረው። በመድረኩ የሎጂስቲክ ዘርፍ አቅም ለማሳደግ መሰል ትብብሮችን ያላቸው ሚና ከፍተኛ መሆኑም ተነግሯል። ጉባኤው የኢትዮጵያ ሎጂስቲክ ዘርፍ ማህበር ከኢትዮጵያ የንግድ ምክር ቤት ከጅቡቲ ንግድ ምክር ቤትና ትሬድማርክ አፍሪካ ጋር በመተባበር መዘጋጀቱም ነው የተገለጸው። የቀጠናውን ሀገራት የሎጂስቲክ ትስስር ለማጠናከር ያለመ የመጀመሪያው ዙር መድረክ አዲስ አበባ ላይ መካሄዱም ይታወሳል። ቀጣዩ መረጃችን ደግሞ የማዕድን አልሚዎች የነዳጅ እጥረትን ለመቅረፍ የሚያስችል አሰራር ሊዘረጋ መሆኑ መሰማቱ ነው። ማዕድን አልሚዎች ያላቸውን የነዳጅ እጥረት ለመቅረፍ በቀጣይነት ነዳጅ እንዲያገኙ ለማድረግ የተሰራ እንደሚገኝ የማዕድን ሚኒስቴር ነው ያስታወቀው። ጉዳዩ በተለይም ልዩ አነስተኛ ማዕድን አልሚዎችን የሚመለከት ይሆናልም ተብሏል። የማዕድን ሚኒስቴር ዴኤታ አቶ ሚሊዮን ማቴዎስ በ2017 በጀት ዓመት ከፍተኛ የማዕድን ምርት የተገኘው ከልዩ አነስተኛ ማዕድን አልሚዎች መሆኑን ተናግረዋል። ይህንን ለማበረታታት በተያዘው ዓመት አልሚዎች ያለባቸውን የነዳጅ እጥረት ለመቅረፍ እንደሚሰራ ነው የተነገረው። እንደ ፕሬስ ድርጅት መረጃ አሰራሩ አምራቾች በቀጥታ ነዳጅ እንዲያገኙ የሚያስችል እንደሚሆን የማዕድን ሚኒስቴር ዴኤታው አቶ ሚሊዮን ማቴዎስ ተናግረዋል። ለዚህም ከሚመለከታቸው አካላት ጋር እየተሰራ እንደሚገኝም ጠቁመዋል። በውጤቱ በከፍተኛ የውጭ ምንዛሬ የሚገቡ ማዕድናትን በሀገር ውስጥ መተካት እንደሚያስችል፣ የውጭ ምንዛሬ ማዳን እንደሚያስችልም ተነግሯል። የተወደዳችሁ ተመልካቾቻችን ከነጃሺ ቲቪ ጋር ቆይታችሁን ያረጋችሁ የነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁን ትገኛላችሁ። ከውጭ ሀገር ያገኘናቸውን የቢዝነስ መረጃዎች ደግሞ እናድርሳችሁ። በቀዳሚነት ወደ ኦማን እንሄዳለን። የኦማን ኢስላሚክ ፋይናንስ ዘርፍ በቁጥጥር ማሻሻያና በስኩክ እድገት መካከል በ40 ቢሊዮን ዶላር ከፍተኛ ደረጃ ላይ መድረሱ ተሰምቷል። የኦማን ኢስላሚክ ፋይናንስ ኢንዱስትሪ በ2025-26 ሁለተኛ አጋማሽ መካከል ከ40 ቢሊዮን ዶላር በላይ እንደሚሆን ይጠበቃል። ይህም በመካሄድ ላይ ባለው የቁጥጥር ማሻሻያና ለሸሪዓዊ ፋይናንስ አገልግሎት ከፍተኛ ፍላጎት በመኖሩ መሆኑን ፊች ሬቲንግ ዘግቦታል። በባህረ ሰላጤዋ የትብብር ምክር ቤት ትንሿ ኢስላማዊ ፋይናንስ ገበያ ብትሆንም ኦማን በኢስላሚክ ባንክና በስኩክ ወይም ደግሞ በተጨባጭ ንብረት ላይ የተደገፈ የፋይናንሻል ስርዓትና ከወለድ ነፃ አገልግሎት አቅርቦት ባለ ሁለት አሃዝ እድገት በማስመዝገብ ቀዳሚ መሆንም ችላለች ተብሏል። ፊች በኦገስት 2025 መጨረሻ የኢንዱስትሪው መጠን 36 ቢሊዮን ዶላር በመድረሱ ኢስላሚክ ባንክ ንብረቶች ከጠቅላላ 2/3 ሀብት ይይዛል መባሉን ዘግቦታል። በተባበሩት አረብ ኤሚሬቶች ኢንዱስትሪ በ2025 የመጀመሪያው ሩብ ዓመት መጨረሻ ላይ ከ285 ቢሊዮን ዶላር በላይ ሀብት ተመዝግቧልም ነው የተባለው። ይህም በጠንካራ ፍላጎትና ጥልቀት ባለው የሱኩክ ገበያ የተደገፈ መሆኑም ሌላው የፊች ዘገባ ነው የሚያሳየው። በሳዑዲ አረቢያ የኤስፒ ግሎባል ትንበያ በዘላቂነት ያለው የሱኩክ አቅርቦት በ2025 ከ10 ቢሊዮን እስከ 12 ቢሊዮን ዶላር መካከል ይደርሳል ተብሏል። ይህም የቀጣዩን የሉዓላዊነትና የድርጅት ፍላጎት ያሳያልም ነው የተባለው። ይህ በእንዲህ እንዳለ የደቡብ እስያ መንግስት ኢስላሚክ ፋይናንስ ንብረት ማህበር እንደ ፈረንጆቹ ዘመን አቆጣጠር በ2025 አጋማሽ 950 ቢሊዮን ዶላር ይደርሳል። በ2026 ደግሞ ይህ አሃዝ ወደ 1 ትሪሊዮን ዶላር ይደርሳል መባሉም ተዘግቧል።
የመጨረሻ መረጃችን ያደረግነው ደግሞ መስጂዶች ከመስጂድነታቸው ባለፈ ለአካባቢ ማህበረሰቦች የኢኮኖሚ መሰረት እየሆኑ መምጣታቸው ነው። በዓለማችን ላይ አንዳንድ መስጂዶች በማህበረሰብ አቀፍ ተነሳሽነት የራሳቸውን ገቢ በማፍራት እንደ ኢስላሚክ ህብረት ስራ ማህበራት ወይም ደግሞ ሸሪዓን የጠበቀ የፋይናንሻል አገልግሎት እየሰጡ ይገኛሉ። የተለያዩ የገቢ ምንጮች ወይም የበጎ አድራጎት ድርጅቶችን በማፍራትና ንብረቶችን በብቃት በማስተዳደር የፋይናንስ ነፃነትን በማግኘት በአካባቢው ማህበረሰብ ጭምር እየደገፉ እንደሆነም ነው ገረው ሸሪዓን የጠበቀ የፋይናንሻል አገልግሎት በመስጠት የኢኮኖሚ መሰረት መሆን ከቻሉ መስጂዶች አንዱ እንግዲህ በኢንዶኔዥያ የሚገኘው የጆኮካሪያ መስጂድ ተጠቃሽ ሆኖ ይገኛል። የመስጂድ የማይክሮ ፋይናንስ ፕሮግራሞችን በመተግበር ከወለድ ነፃ ብድር ለህብረተሰቡ በማቅረብ እንዲሁም ደግሞ በአገልግሎት ላይ ያተኮረ ማህበረሰቡን ያማከለ እምነትንና የአካባቢ ድጋፍን በመፍጠር ዘላቂ የኢኮኖሚ እድገትን ማምጣት የቻለ መስጂድ እንደሆነም ተነግሯል። በሀገር ኢንዶኔዥያ የሚገኘው ይህ መስጂድ በተለይም በኮሮና ወቅት በተፈጠረው የኢኮኖሚ ችግር በወቅቱ በተገኘ ሰደቃ የፊት ጭንብሎችን የጽዳት መጠበቂያዎችንና ሌሎችም ቀለል ያሉ ቁሳቁሶችን በመሸጥ ሀብት በማሰባሰብ ጀምሮ አሁን ላይ ለአካባቢው ማህበረሰብ ተጠቃሚ ማድረግ የቻለ ትልቅ የህዝብ ገበያ ማዕከል ማቋቋም እንደቻለም ተነግሮለታል። በኢንዶኔዥያ የሚገኘው ጆኮካሪያ መስጂድ ባቋቋመው የገቢ ምንጮች በመጠቀም ማህበረሰቡን ተጠቃሚ ማድረግ የቻለ የሰደቃ አገልግሎትን መዘርጋት መቻሉም ተነግሯል። በዚህም ማንኛውም ሰው ሊጠቀምበት የሚችል የሩዝ ኤቲኤም ማሽን በማዘጋጀት ሰዎች በተሰጣቸው ካርድ መሰረት በኤቲኤም ማሽኑ 2 ኪሎ ሩዝ ማግኘት እንዲችሉ ያደረገ አገልግሎትም መፍጠር ችሏል ተብሏል። በተጨማሪም አቅመ ደካማ የሆኑ ሰዎች አገልግሎት የሚያገኙበት የጤና አገልግሎት እንደሚሰጥም መረጃዎች ያሳያሉ። በማህበረሰብ አቀፍ ተነሳሽነት የራሳቸውን ገቢ በማፍራት እንደ ኢስላሚክ ህብረት ስራ ማህበር ወይም ደግሞ ሸሪዓን የጠበቀ የፋይናንሻል አገልግሎት በሚሰጡ መስጂዶች ስናነሳ እንደ ምሳሌነት ይህንን የኢንዶኔዥያውን መስጂድ አነሳን እንጂ በእኛም ሀገር ጭምር ራሳቸውን በኢኮኖሚ በመደገፍ ለአካባቢው ማህበረሰብ የበቁ መስጂዶች መኖራቸውም ይታወቃል። የተወደዳችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ የተመራረጡ የቢዝነስ መረጃዎች የተከታተላችኋቸውን ይመስሉ ነበር። ቀጣይ መሰናዷችን ያደረግነው ደግሞ የጉብኝት ሰዓት ነው። በዛሬው ጉብኝት ሰዓታችን ወደ አንድ ቦታ ወስዳችኋለሁ። እሱን ተከታትለን እንመለስ። ውድ የነጃሺ ቲቪ ተከታታዮች ነጃሺ ቢዝነሳችንን የተከታተላችሁ ትገኛላችሁ። አሁን ደግሞ እንግዲህ ከስቱዲዮ ወጣ ብለን ቤተል እንገኛለን። ቤተል አፕል ፕላዛ ላስጎበኛችሁ ነው። እንግዲህ አፕል ፕላዛ የቤተል ድምቀት ሆኖ የቆየ እንደሆነ ይታወቃል። አሁን ደግሞ አፕል ፕላዛን እያየን ምን በውስጡ ይዟል የሚለውንም ደግሞ አብራችሁ ምናይ ይሆናል ማለት ነው። ተከተሉኝ። ተመልካቾቻችን እንግዲህ እንደዚህ ድምቅ ብሎ የምታዩት አፕል ፕላዛ ነው። አፕል ፕላዛ እንግዲህ በውስጡ ምን አሉት የሚለውን ደግሞ አብረን እናያለን ብያችሁ ነበር ቅድምም። እንግዲህ አሁን ወደ ውስጥ ገብተናል። እዚህ አጠገቤ የምታገኙት ደግሞ የአፕል ፕላዛ ማናጀር ናት። ሳኒያ አብራር ትባላለች። ሳኒያ እንግዲህ አፕል ፕላዛ ምን አለው ከዚህ ቤተል ውስጥ እንግዲህ እንደዚህ በጣም ድምቀት ሆኗልና ምን የተለዩ ነገሮች አሉት የሚለውን ደግሞ ብትነግሪልን ለተመልካቾቻችን። አፕል ፕላዛ ማለት ቤተል ላይ ካሉት ትልልቅ ህንጻዎች ወይም ትልልቅ ሞሎች አንዱ ሞል ነው ብዬ ነው የማስበው። ማለት በውስጡ ያላካተቱት ግብይቶች የሉም። ትምህርት ቤት አለ፣ ትምህርት ቤቶች አሉ፣ ሱቆች አሉ፣ የተለያዩ ግብአቶች አሉና እሱም በተመጣጣኝ ዋጋ የሚያቀርቡበት ሁኔታ ያመቻቸንበት ሁኔታ አለ። በተለይ ደግሞ ውበቱን በጠበቀ መልኩ ሰርተናል ብለን ነው የምናስበው። ቤተል ካሉ ህንጻዎች ለየት ያለ ህንጻ ነው ብዬ ነው እኔ ማስበው። አዎ ከውጭም ስናየው እንግዲህ በጣም ድምቅ ብሎ ነበረ ቅድም ስንገባ ጀምሮ እና እንደዚህ እንዲደምቅ አሁን ከሌሎች እንትኖች ምን የተለየ ነገር አዘጋጅተዋል? ምናልባትም ደግሞ የዋጋም ሊሆን ይችላል። ከዚያውን ሰዎች ከስተመሮች ሲመጡ የተለየ ነገር ምን አይነት ሰርቪስ እናገኛለን እዚህ ሞል ውስጥ ብለው ይመጣሉ ብለሽ ታስቢያለሽ? እንግዲህ ሳኒያ ከውጭ ጀምሮ ያየነው ነበር በጣም ድምቅ ያለ ነው። እና ምንድነው እስኪ አሁን ሰዎች እዚህ ለመገበያየት ሲመጡ የተለየ ነገር ምን ያገኛሉ ብለሽ ታስቢያለሽ? አፕል ፕላዛ ላይ በርግጥ ምንም አይነት ግብይት የሌለው ግብይት የለም። ከሴቶች አልባሳት፣ የወንዶች አልባሳት አሉ፣ ካፌ አለ፣ የተለያዩ ምግቦች አሉ። ስለዚህ አፕል ፕላዛ ላይ የሌለው አይነት ግብአት የለም። ሁሉም ነገር ያካተተ ነው ብዬ ነው የማስበው። በተለይም ዙሪያውን ሙሉ በብርሃን የተሞላ ሞል በመሆኑ ከሌሎቹ ለየት ያደርገዋል ብዬ አስባለሁ። አዎ እቃዎቹን ራስኮ እንደምናየው በጣም ድምቅ አድርጓቸዋል። ልብሶቹንም ራሱ ያሳመራቸው እያየን ነው።
ስለዚህ አሁን እዚህ ሲመጡ ሰዎች የተለየ የሚጠብቁት የዋጋም ሊሆን ይችላል እንደዛም ካለ ሁሉን ነገር በአንድ ከማግኘቱ ባለፈ ማለት በዋጋ ደረጃ የተመጣጣነ ዋጋ ነው አፕል ፕላዛ ላይ ያለው ሁሉም ነገር የተመጣጣነ ዋጋ ነው ብለን ነው እኛ ያው ምናስበው ከሌሎቹ ሙሉ ማሻአላ ስለዚህ አፕል ፕላዛ ውስጥ ምን አለ ያለን ደሞ ታስጎበኘኛለሽ እንያቸው ኢንሻአላህ አስጎበኛ እንግዲህ አፕል ፕላዛ ላይ ያው አንቺ እያየሹ ባይነሽ እያየሹ እንድትጎበኝ ጋብዝሻለሁ በመጨረሻው ደግሞ ከኔ ጋር እንገናኛለን እያንዳንዱ ሱቆቹን ገብተሽ እንድትጎበኝ ጋብዝሻለሁ በጣም አመሰግናለሁ ተመልካቾቻችን አሁንም ጉብኝታችን ይቀጥላል አብራችሁን ቆዩ ተመልካቾቻችን እንግዲህ አፕል ፕላዛ ስትመጡ እንደዚህ አይነት ድምቅ ያሉ በተለይ ደግሞ የቡና ሴሬሞናችንን እናሳምርባቸው እንደዚህ አይነት ቆንጆ እቃዎችን ታገኛላችሁ ይሄ ማጨሻ ነው እንዴት እንደሚያምር ይዩት እንግዲህ በተመጣጣኝ ዋጋ ነው የሚቀርበው በጣም አሪፍ ስለዚህ አፕል ፕላዛ መታችሁ የቡና ሴሬሞናችሁን ቤት ውስጥ ቁጭ ብላችሁ እየተወያያችሁ እያወራችሁ ፏ እምትሉበትን እንደዚህ አይነት እቃ ታገኛላችሁ ማለት ነው ወደ ሌሎች ሱቆች ደግሞ ሄዳለሁ አሁንም አብራችሁን ቆዩ ወንዶች እንግዲህ እንደዚህ አይነት ቆንጆ ሱሪዎችን አፕል ፕላዛ መታችሁ በኳሊቲ ፋሽን ማግኘት ትችላላችሁ ማለት ነው ሌሎችም አሉ እንግዲህ እንደምታዩት ሸሚዞችም አሉ ሽቶም አለ ሽቶውን ደግሞ እስቲ እንያው ቆንጆ ሽቶ በአፕል ፕላዛ ሌሎች ደግሞ ምን አይነት ሱቆችን አሳያችኋለሁ ተከተሉኝ አሁንም እንደዚህ አይነት ቆንጆ ጋውኖችን እንዲሁም ደግሞ የሌሊት ልብሶች ሁሉም ነገር ሙሉ ነው አፕል ፕላዛ ከመጣችሁ እንግዲህ አንጸባራቂዎች አሉ ብዙ አይነት ልብሶች አሉ እንዲሁም ለተለያዩ ሙያዎች የሚለበሱ ልብሶች አሉ እዚህ ጋር የናሳ ልብስ አለ በነገራችን ላይ ለልጆቻችሁ የናሳ ልብስ ማልበስ ትችላላችሁ ማለት ነው ከዛም ባለፈ ደግሞ ለሌሎች ሙያዎች እንዲሁም ደግሞ ለልጆቻችሁ የፓይለት ልብስ ከነኮፍያው እዚሁ አፕል ፕላዛ ስትመጡ ማግኘት ትችላላችሁ ማለት ነው ከዛ ባለፈ ለሌሎች ስራዎች ቤት ውስጥም ሊሆን ይችላል እነዚህ የሚለበሱ እንደዚህ አይነት ቆንጆ ልብሶች በነገራችን ላይ በትዛዝም ማሰራት ትችላላችሁ ራሳችሁ ተለክታችሁ ማለት ነው ይሄንንም እዚሁ አፕል ፕላዛ ስትመጡ ታገኙታላችሁ እንዲሁም በተጨማሪ ደግሞ ለልጆቻችሁ ዩኒፎርምም እዚሁ ማግኘት ትችላላችሁ ብራስ ጋርመንት በአፕል ፕላዛ ማለት ነው ለልጆቻችሁም ደግሞ አስለክታችሁም ማሰራት ትችላላችሁ ለሁሉም ትምህርት ቤቶች ማግኘት ትችላላችሁ እንግዲህ ቤተል ውስጥ በአፕል ፕላዛ እንደዚህ አይነት ቆንጆ ልብሶችን የምታገኙበት ብራስ ጋርመንት አለ ማለት ነው እዚህ መታችሁ በፈለጋችሁት ልክ በፈለጋችሁት ሳይዝ እና ከለር እንደዚህ አይነት ዩኒፎርሞችንም ማግኘት ትችላላችሁ ማለት ነው እኔ ጉብኝቴን አሁንም እቀጥላለሁ አብራችሁን ቆዩ የተለያዩ ጣፋጮችም አሉ ማለት ነው እዚህ እንደምታያቸው ቸኮሌቶችም አሉ የሚቀባም ደግሞ ቸኮሌታል ኮስሞቲክሶችም አሉ ይሄን ሁሉ እዚህ አፕል ፕላዛ ስትመጡ ታገኛላችሁ ማለት ነው በጣም የሚያማምሩ የጣት ቀለበቶች ለኒካ ብትፈልጉም ለስጦታም ደግሞ ሊሆን ይችላል ከዛም ባለፈ ሌሎች ያንገት ሀብሎችም አሉ ማለት ነው ለስጦታ መስጠት ትችላላችሁ ለምትወዱት ሰው ይሄንን አፕል ፕላዛ መታችሁ በመግዛት አበርክቱላለው አሁንም አፕል ፕላዛ ውስጥ ነው የሚገኘው እንደዚህ አይነት የሚያማምሩ ጣል አድርጋችኋቸው የምትሄዷቸው መስገጃዎች ቆንጆ መስገጃዎች ማለት ነው አሉ እዚሁ አፕል ፕላዛ እንግዲህ ከዛም ባለፈ ደግሞ እንደዚህ እጅግ በጣም የሚያማምሩ የሶፋ ላይ የአረቢያን መጅሊስ ትራሶችን እዚሁ አፕል ፕላዛ ማግኘት ትችላላችሁ ማለት ነው እንደዚህ የሚያማምሩ ምንጣፎችንና እንዲሁም ደግሞ ትራሶችንም እዚሁ ማግኘት ትችላላችሁ ማለት ነው ነጃሺ ቢዝነሳችን አሁንም እንደቀጠለ ነው በአፕል ፕላዛ ቆይታውን ያደርጋል
እንደዚህ አይነት መጫወቻዎችም አሉ ለልጆቻችሁ በተለይ ደግሞ ለአራስ ልጆች ማለት ነው መቢያዎች አሉ ጡጦዎች እንደምታዩቸው እንዲሁም ተቀምጠው ምግብ የሚበሉባቸው ጋሪዎችም አሉ ማለት ነው እዚሁ አፕል ፕላዛ በጣም ያምራሉ እንደዚህ አይነት ቆንጆ የልጆች መመገቢያ መጫወቻዎችም ጭምራሉ ሌሎች ሱቆችን ደግሞ እናያለን በነገራችን ላይ ይሄ ልብስ እንደምታዩት አይደለም በጣም ከባድ ነው ድፍን 11 ኪሎ ነው እንዲሁም ደግሞ እያንዳንዱ ጌጣጌጦች የምታያቸው በሙሉ ማለት ነው በእጅ ነው የሚሰራው እንደዚህ አይነት ቆንጆ የህንድ ልብሶችን እንዲሁም እንዳያቸዋቸው አይነት ቬሎችን ለማግኘት የት መሄድ እንዳለባችሁ ታውቃላችሁ አይደል በእጅ የተሰራ እንደሆነ በጣም ያስታውቃል በጣም የሚያምር ልብስ ነው እንዴት እንደሚያምር ይሁን በጣም ቆንጆ አባያ ነው ከዛ ውጭ ደግሞ ቦርሳዎች አሉ ትንንሽ ቦርሳዎች አሉ እዚሁ አያቻቸው እንደዚህ አይነት ቆንጆ ሂጃቦችንም ማግኘት ትችላላችሁ ቀለበት ደግሞ ምርጫችሁ ሊሆን ይችላል ከአባያችሁ ጋር ማች ያደርጋችሁ የምትለብሷቸው እጅግ በጣም የተዋቡ ፈርጥ ያላቸው ቀለበቶች ማግኘት ትችላላችሁ የእጅ ሀብሎችም እንደዛው አሉ ማለት ነው ኢሌጋንት አባያ ውስጥ እንደዚህ አይነት በጣም የሚያማምሩ አባያዎችን እዚሁ አፕል ፕላዛ ነው ማግኘት የምትችሉት እጅግ በጣም የሚያምር ቦርሳ ነው ቀለል ያለ ከፈለጋችሁት ልብስ ጋር ሊሄድ የሚችል ቆንጆ ቦርሳ ተመልካቾቻችን ነጃሺ ቢዝነሳችን አሁንም እንደቀጠለ ነው ተከታተሉ እንደዚህ አይነት ሳይክሎች አሉ ስኩተሮች አሉ ከዛም ባለፈ ደግሞ እንደዚህ አይነት ቆንጆ የልጆች መተኛዎች ታገኛላችሁ እዚሁ አፕል ፕላዛ ስትመጡ ማለት ነው እንግዲህ አፕል ፕላዛን እስካሁንም ከእናንተ ጋር አብረን ስናደርገው በነበረው ጉብኝታችን በጣም ቆንጆ እቃዎችን ያያየን ነበር ቆንጆ ሱቆችንም አይተናል ዋጋቸውም ደግሞ እጅግ በጣም ተመጣጣኝ እንደሆነም የነገሩኝ ነበር እንግዲህ ከከስተመሮችም ለመጠየቅም ችያለሁ ከዛም ባለፈ ሌሎች እንግዲህ ጫማዎችም አሉ ለልጆቻችሁ ማግኘት ትችላላችሁ የትልልቆችም ደግሞ የወጣቶችም ሳይክሎችም አሉ ሌሎች ደግሞ እቃዎች አሉ እስኪ ወደዚህ ደግሞ እንሂድ እንደዚህ አይነት ቆንጆ መኪኖችን ለልጆቻችሁ ማግኘት ትችላላችሁ በጣም ነው የሚያምሩት እንደምታያቸው ደግሞ በጣም ትልልቅ ናቸው ሁለት ልጆቻችሁን በአንድ ጊዜ እዚህ ላይ ማጫወት ትችላላችሁ ማለት ነው በነገራችን ላይ ቀላል እንዳይመስላችሁ በጣም ቆንጆ እቃ ነው እንደምታዩት ትልቅ ነው ከባጃጅ ትንሽ ነው አነስ የሚለው 85000 ብር ብቻ በ85000 ለልጆቻችሁ መኪና ግዙላቸው ማለት ነው ቀላል ነው አይደል እኔ ጉብኝቴን አሁንም እቀጥላለሁ እነዚህ እንግዲህ የሚሰራበት ጨርቅ ነው ማለት ነው በጣም ያምራል ጥንካሬው ጥራቱ በጣም ቆንጆ ነው ይሄ እንግዲህ አንዱ መጅሊስ ቤት ነው ሌላውን ደግሞ አሳያቸዋለሁ ጨርቅነታቸው በጣም ነው የሚያምረው በጣም ደስ ይላሉ በጣም የሚያማምሩና እንደምታያቸው ምቾት ያላቸው መጅሊሶችን እዚሁ በአፕል ፕላዛ ማግኘት ትችላላችሁ ማለት ነው በጣም የሚያምር እቃ ነው በጣም የሚያምር ሶፋ ነው ዋው ምቾት አለው እንደምታዩት ደግሞ ጥንቅቅ ብሎ ያለቀለት ስራ ነው ማለት ነው እዚህ የምታገኙት በጣም የሚያማምሩ ናቸው በተለያየ ከለር በሚያማምሩ ከለር አይነቶችና ዲዛይኖችም ማግኘት ትችላላችሁ ከዛም ባለፈ ለልጆቻችሁ መተኛ የሚሆኑ እንደዚህ የተዋቡ አልጋዎችንም ታገኛላችሁ ፍራሾችም አሉ ከዛም ባለፈ ደግሞ እንደዚህ አይነት ያልጋ ትራስኪዎችንም
ማግኘት ትችላላችሁ። እንቀጥላለን። እንደዚህ እጅግ በጣም የሚያማምሩ መጋረጃዎች አያችኋቸው? በጣም ነው የሚያምሩት። ዋው! ይሄኛው ደግሞ ከፋይ ነው። እንደምታዩት በጣም ለስላሳና ሻይን የሚያደርግ በጣም ቆንጆ ጨርቅ ነው። በጣም የሚያምር መጋረጃ ነው። እንደምታዩት ማሰሪያውም ሳይቀር ጥራቱን የጠበቀና እጅግ በጣም የሚያምር ነው ማለት ነው። እንግዲህ ይሄ እንደዚህ አይነት መጋረጃዎችና ሌሎችንም እዚሁ አፕል ፕላዛ ታገኛላችሁ። ብዙ ጊዜ መቼም ለሾፒንግ ስንወጣ የምፈልጋቸው ነገሮች አንድ ቦታ ማግኘት በጣም ያስደስተናል አይደል? እንግዲህ ተመልካቾቻችን ብዙ ጊዜ ለሾፒንግ ወይም ለግብይት ስንወጣ ማለት ነው ብዙ አንድ ቦታ ላይ ብዙ ነገሮችን ላናገኝ እንችላለን። እንደኔ ያው መቼም ሾፒንግ ትወዳላችሁ ብዬ አስባለሁኝ እና ሾፒንግ በምንወጣበት ጊዜ ብዙ ነገሮችን አንድ ቦታ ማግኘት ያስደስተናልና በተለይ ደግሞ ቤት ውስጥ ፕሮግራም ሲኖርብን ሊሆን ይችላል። ከዛም ባለፈ ደግሞ በዓላት በሚደርሱበት ጊዜ ሊሆን ይችላል። በነዛ ጊዜ ሁሉን ነገር አንድ ቦታ ማግኘት እፎይታ የሚሰጥ ነው። የዛሬውም የፕሮግራማችንም ዓላማ ያንን ነው። በአንድ ቦታ ብዙ ነገሮችን የምታገኙበት፣ ልፋታችሁን ድካማችሁን የሚቀንስላችሁ እንዲሁም በተመጣጣኝ ዋጋ የምታገኙበትን ቦታ ለመጠቆም ያህል ነው ማለት ነው። ጉብኝቱ አሁንም ይቀጥላል። ሌሎችን ደግሞ እናያቸው። ከዛም ባለፈ ደግሞ እንደዚህ አይነት ቁጭ ብላችሁ ጁስ የሚጠጡባቸውንም ቦታዎችም አለ ማለት ነው። ጉብኝታውንም ይቀጥላል። ከግብይት በኋላ ደግሞ ሸማምታችሁ ስትጨርሱ ቁጭ ብላችሁ ሻይ ቡና የምትሉባቸው ካሻችሁ ደግሞ ምግቦችንም የምታገኙባቸው ቆንጆ ካፌ እንደዚህ ታገኛላችሁ ማለት ነው። ከላይ ደግሞ ጸጉር ቤቶች፣ የውበት ሳሎኖች እንዲሁም ደግሞ ሌሎችም ደግሞ ቢሮዎች አሉ ማለት ነው። ወደ እነሱ እሄዳለሁ። ሸማምታችሁ ስትጨርሱ ቁጭ ብላችሁ አረፍ ብላችሁ ሻይ ቡና የምትሉባቸው እንደዚህ አይነት ካፌዎች አሉ። ካሻችሁም ደግሞ ምግብ ማግኘት ትችላላችሁ ማለት ነው። በጣም ቆንጆ ካፌ ነው እንደምታዩት። ሌሎች ጉብኝቶቼ ይቀጥላሉ። አሁንም አብራችሁን ቆዩ። አድርሰውና ምናልባት ጥርሳችሁን ካመማችሁ እዚህ እንግዲህ ዶክተር ራምዚ አፕል ፕላዛ ላይ ታገኙታላችሁ። መታችሁ መታከም ትችላላችሁ። ቆንጆ ውብ ፈገግታችሁን በድጋሚ ማግኘት ትችላላችሁ ማለት ነው። በተለይ ደግሞ እዚህ ቤተል አካባቢ ለምትገኙ ተመልካቾቻችን በጣም ቅርብ ነው። መታችሁ መታየት ትችላላችሁ። ሌላም አካባቢ የምትገኙ ተመልካቾቻችንም እዚሁ አፕል ፕላዛ ዶክተር ራምዚን አግኝታችሁ ቆንጆ ፈገግታችሁን መልሱ ለማለት እንወዳለን። ምናልባትም ብዙ ህንጻዎች ላይ ስትሄዱ እንደዚህ የተደራጀና ውብ የሆነ የወንዶች የውበት ሳሎን ላታገኙ ትችላላችሁ። እዚህ አፕል ፕላዛ ግን ታገኛላችሁ ማለት ነው። ከዛም ባለፈ ደግሞ ሳውና፣ ባዝ፣ ስቲም ማግኘት ትችላላችሁ ማለት ነው። ከዚህ በተጨማሪ እንግዲህ የተለያዩ ቢሮዎችና ትምህርት ቤቶች አሉ። እናንተም መታችሁ ደግሞ ጎብኛቸው፣ ሰርቪሶቹንም ደግሞ ተጠቀሙ ለማለት እንወዳለን። እኔ ግን የዛሬው ፕሮግራሜን ጉብኝቴን ወደ ማጠናቀቁ ላይ ነው የምገኘው። ወደ ሳኒያን አግኝቻት እሷ ጋር ቆይታ እናደርጋለን ማለት ነው። የዛሬው ፕሮግራሜን ወደ ማጠናቀቁ ነው ያለሁት። እንግዲህ ተከተሉኝ። እሺ በበይዳ ቤታችንን የታገኘሽው እንግዲህ ከተመልካቾቻችን ጋር እየጎበኘን ነበረ። በጣም ቆንጆ ነገሮችን እያየን ነበረ። በጣም የገረመኝ ነገር ግን ብዙ ነገሮችን በአንድ ቦታ ላይ ለማካተት ሞክራቸዋል። የቤት እቃዎችም አሉ፣ የህፃናት መጫወቻዎችም፣ ሁሉም ነገሮችም ከምግቦችም ጨምሮ ማለት ነው እያየን ነበረ። እንደገና ደግሞ የወንዶች ጸጉር ቤት፣ የወንዶች የውበት ሳሎን ማለት ነው በጣም ባማረና በትልቁ አይቻል አቅም ነበርና እዚህ አፕል ፕላዛ አይቻለሁኝ። በጣም ደስ ብሎኛል። ለወደፊት ግን ምን አይነት ነገሮችን ለመስራት አስባችኋል? ከዛ ውጭ ደግሞ አሁን ያሉትን እስኪ በደንብ ብትነግሪኝ ካልች ደግሞ። በርግጥ ያው እኛ መጀመሪያም ፕላን ስናደርግ ምንድነው ሁሉም ያካተተ ነው ፕላን ያደረግነው። ሁሉም ሰርቪስ አንድ ከስተመር መጥቶ ሁሉም ሰርቪስ ተጠቅሞ እንዲወጣ ነው አስበን ያደረግነውና ያው እንዳሰብነው ተሳክቷል ብዬ አስባለሁ። አብዛኛው ሰርቪሶች አሉ። ቤተል ላይ ባሉ ህንጻዎች የሌሉትን ሰርቪሶች እኛ ላይ አሟልቶ የያዘ ሰርቪሶች አሉ ብዬ አስባለሁ። ስለዚህ ተወዳዳሪ የሆነን ነው በሰፊው እያልሽ ነው። ከዛም ባለፈ እንግዲህ ከሰላም አንፃር በተለይ ከከስተመር ፍላጎቱን ከማሟላትና ደህንነቱን ከመጠበቅ አንፃርስ የምትሰሯቸው ስራዎች ካሉ ብትነግሪኝ። በተለይ ደግሞ ሁሉንም ህንጻዎች እየዞርን ሱቆችን በምናይበት ጊዜ የደህንነት ካሜራዎችን እያየን ነበርና ከዛ ባለፈ የከስተመሩን ደህንነት ለመጠበቅ እናንተ የምታደርጓቸው ነገሮች ምንድናቸው? ያው የምናደርገው ካሜራ በእያንዳንዱ እንትን ላይ ፍሎር ላይ ካሜራ ገጥመናል። በተጨማሪም እኛም ራሳችን ነው ኮንትሮል እያደረግን ውጭም ሳይቀር ነው ፓርኪንጉን ሳይቀር ነው ኮንትሮል የምናደርገውና ከዚህ በተጨማሪ ያው እንትን ብቁ የሆኑ
የጥበቃ ባለሙያዎችን እና ንጽህናውን የጠበቀ ባለሙያዎችንም እንደዛ የጽዳት ባለሙያዎችን ቀጥረናል። የከስተመሮችስ አሁን አስተያየት ሊኖራቸው ይችላል። ከዛም ባለፈ ይሄ ይስተካከልልን፣ ይሄ ጨመርልን፣ ይቀነስልን የሚሉትም ሊኖር ይችላልና የነሱን ፍላጎት ምላሽስ ለመቀበል የምታረጓቸው ነገሮች አሉ? ተቀበላላችሁ ያንን? እኛ መጀመሪያም ያው አላማችን ምንድነው ከስተመሮቻችንን ማስደሰት ነው። በመጀመሪያ ከስተመሮቻችንን አስደስተን የነሱን አስተያየት ተቀብለን መስራት ነው ፍላጎታችንና ያው በተቻለን አቅም እያሟላን ነው። ሳና እንግዲህ ስላስጎበኘሽን እጅግ አድርጌ አመሰግናለሁ። ለነበረን ቆይታም ጭብር ማለት ነው እጅግ አድርጌ አመሰግናለሁኝ። ተመልካቾቻችን እንግዲህ ከነጃሺ ቲቪ ነጃሺ ቢዝነሳችንን እየተከታተላችሁን ትገኛላችሁ። እንግዲህ በዛሬው የጉብኝት ሰዓታችን ማለት ነው አፕል ፕላዛ ተገኝቼ እንደዚህ ቆንጆ ቦታን አስጎብኝቻችኋለሁ። ምን ነገሮችን ይዟል የሚለውንም አሳይቻችኋለሁ ማለት ነው። ከዛም ባለፈ ደግሞ ራሳችሁ መታችሁ እንድትመሰክሩ እንድታዩትም እጋብዛችኋለሁ። የዛሬው የነጃሺ ቢዝነስ የነጃሺ ጉብኝታችን ማለት ነው ይሄንን ይመስል ነበር። በሌላ ቀን ደግሞ በሌላ የነጃሺ ቢዝነስ የጉብኝት ሰዓት እስከምንገናኝ ድረስ መልካም ቆይታ። የተወደዳችሁ ተመልካቾቻችን የጉብኝት ሰዓታችንን ተከታትለን ተመልሰናል። እንግዲህ በጉብኝት ሰዓታችን እንደታደማችሁት አፕል ፕላዛን ጎብኝተናል። አፕል ፕላዛ በተለይም በቤተል አዲስ ድምቀት ከሆኑ የገበያ ማዕከላት ውስጥ አንዱ ለመሆን ችሏል። እንግዲህ በነጃሺ ቢዝነስ ስምም አፕል ፕላዛ አብሮን ስለሰራ እጅግ አድርገን እናመሰግናለን። ተመልካቾቻችንም አፕል ፕላዛን ሄዳችሁ ትጎበኙ ዘንድ ትሸምቱ ዘንድ ጋበዝናችሁ። የዛሬው የነጃሺ ቢዝነስ ፕሮግራማችን የተከታተላችሁትን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ሰላም አለይኩም።